በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን የበረከት ልጆች፣ የመላእክት የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምንከረማችሁ፣ እንደምን እስከዚች ሰዓት ደረሳችሁ? አሜን። በቸርነቱ ለዚች ሰዓት ላደረሰን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁንልን። አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንደ አምላካችን በጎ ፈቃድ ዛሬ የምንማማረው ጥቅምት 14 ቀን የጻድቁ አባታችን የአቡነ አረጋዊ ዓመታዊ ክብረ በዓል በድምቀት ይከበራል። ስለምንድን ነው የምናከብረው የሚለውን እንዲሁም በዚች ዕለት ጻድቁ አባታችን ምን አደረጉ የሚለውን እንመለከታለን። ለእኔ ተናጋሪ አንደበት ለእናንተም ሰሚ ጆሮና አስተዋይ ልቦና እንዲሰጣችሁ አምላካችን ቅዱስ ፈቃድ ይሁን። ወደ ዛሬ ትምህርታችን ስንገባ ጥቅምት 14 ቀን የጻድቁ አባታችን አቡነ አረጋዊ ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ስለምንድን ነው የምናከብረው ስንል የምናከብርበት ዋነኛው ምክንያት ጻድቁ አባታችን አቡነ አረጋዊ ብዙ ዓመታት በተለያዩ ተጋድሎ እየተጋደሉ ከቆዩ በኋላ በ99 ዓመታቸው ሞትን ሳይቀምሱ የተሰወሩበት ዕለት ስለሆነ ነው። ይህንን ሐሳብ ከማየታችን በፊት የጻድቁ አባታችንን ታሪክ በጥቂቱ እንመለከታለን። እንግዲህ ጻድቁ አባታችን አቡነ አረጋዊ ትውልዳቸው ሮም ሲሆን ከአባታቸው ከቅዱስ ይስሐቅና ከእናታቸው ከቅድስት ዕድና የተገኙ የቅዱሳን ፍሬ ናቸው። የጻድቁ አባታችን ወላጅ አባታቸው በወቅቱ የሮም ንጉሥ የነበረ ሲሆን ቴዎድሮስና ገብረ አምላክ የሚባሉ ሁለት ልጆችም ነበሯቸው። የጻድቁ አባታችን መጠሪያ ስማቸው ዘሚካኤል ይባሉ ነበረ። አረጋዊ የሚለው ስም ኋላ በጓደኞቻቸው የተሰጠ ስም ሲሆን ጻድቁ አባታችን ሕፃን ሳሉ ለሁሉም መካሪ፣ አስተማሪ፣ በጾማቸው በጸሎታቸው ትጉ ስለነበሩ ሕፃን አዋቂ ወይም ትልቅ ስለነበሩ አረጋዊ ብለዋቸዋል። የጻድቁ አባታችን ወላጆች ቅዱሳን መጻሕፍትን እያስተማሩ ሌሎችም የቤተ ክርስቲያን መጻሕፍትን እያስተማሩ አሳደጓቸው። ጻድቁ አባታችን አቡነ አረጋዊም በመንፈስ ቅዱስ እየበረቱና እየጸኑ ሄዱ። ዘወትር ጧት ማታ በቤተ ክርስቲያን በመሄድ ያለማቋረጥ ይጸልዩ ነበረ። ታዲያ ሚካኤል ዕድሜያቸው ለጋብቻ ሲደርስ ያገቡ ዘንድ ወላጆቻቸው ሚስት አጩላቸው። ነገር ግን የአባታችን ፍላጎት ሚስት አግብቶ በዚህ ዓለም መኖር ሳይሆን በገዳም ውስጥ በምንኩስና መኖር ስለነበረ የወላጆቻቸው ፈቃድ ወይም ፍላጎት አልተቀበሉትም። በመጨረሻም ዘሚካኤል የታጨችለትን ሚስት ትቶ ግብፅ ከሚገኘው ገዳም አባ ጳኩሚስ የሚያስተዳድረው ታላቅ ገዳም ለመሄድ መረጡ። በጣም ረዥምና አሰልች መንገድ በትዕግሥት መጓዝ ጀመሩ። በቤተ መንግሥት ለስላሳ ምግብ የለመደው ምላስ ደረቅ ምግብ ታገሰ። የብርሃንን ጸጥታ ተቋቋመ። በመጨረሻም አባ ጳኩሚስ ካሉበት ገዳም ደረሰ። አንድ ታላቅ መነኩሴም አገኙት። እዛ ገዳም ለምን እንደመጣም ጠየቁት። ዘሚካኤልም እንዲህ አለ። አባ ጳኩሚስ ማግኘት እንደሚፈልግ ነገራቸው። ያ አባትም ወደ አባ ጳኩሚስ ዘንድ ላኩት። አባ ጳኩሚስም ይህ ወጣት የሮም ንጉሥ መሆኑን በመንፈስ ቅዱስ ተረዱ። እውነተኛ መሆኑን መፈተን ነበረባቸውና እንዲህም አሉት፣ ልጄ ከየት መጣህ? ለምንስ መጣህ? አሉት። ዘሚካኤልም ከዓለም ከንቱነት ሸሽቼ ወደ እግዚአብሔር መንግሥት መጣሁ አላቸው። አባ ጳኩሚስም አንተ የንጉሥ ልጅ ነህ፣ አልጋ ወራሽ ነህ፣ የምንኩስና ሕይወት እንዴት ይቻልሃል? አሉት። ይህ ለስላሳ ሰውነትህ የብርሃን ቁር የሌሊት ውርጭና የሌሊቱን የጸሎቱን ድካም እንዴት ይሸከማል? አሉት። በዚህ ብቻ አልተውትም። እጅግ ከባድ የሚባሉ ሥራዎች እንዲሠራ ተደረገ። ውሃ እንዲቀዳ፣ ድንጋይ እንዲፈነቅል፣ የታመሙትንም እንዲያገለግል ተደረገ። ዘሚካኤልም የታዘዘን ሁሉ በደስታ ፈጸመ። ትሕትናው ጽናቱ እንደ ብረት ሆነ። ዓለምን በእውነት መናቁን ለእግዚአብሔርም ያለውን ፍቅር በተግባር አሳየ። አባ ጳኩሚስም ልቡ በእውነት እንደተሰበረ ካረጋገጡ በኋላ ወደ እርሳቸው ጠርተው ልጄ ሆይ ፈተናውን አልፈሃል፣ እግዚአብሔር መርጦሃል አሉት። ያኔም የምንኩስናን ሥርዓት ፈጸሙለት። ጸጉሩ ተላጨ፣ የዓለም ልብሱን አውልቆ ጣለ፣ ጥቁር የምንኩስና ልብስም ለበሰ።
ከዚህ በኋላ የበረሃውን ተጋድሎ ጀመረ። በዚህም ጊዜ የአባ ሚካኤል ዕድሜ 14 ዓመት ነበረ። በግብፅ በረሃ በአባ ባቅሚስ ገዳም አንድ ልዑል መንኖ መመንኮሱን ተሰማ። ይህም በአጭር ጊዜ ውስጥ በዓለም ተሰራጨ። ታሪኩ ከአገር ለአገር ከገዳም ወደ ገዳም ከከተማ ወደ ከተማ ተላለፈ። ይህ ዜና በወቅቱ ለነበሩት ክርስቲያኖች የምሥራች ነበረ። በቁስጥንጥንያ ሊቁ አባ ሊቃሞስ፣ በሶርያ አንጾኪያ አባ ጽህማ፣ በሮም አባ ጴንጤሊዮን፣ በክልቅያ አባ ጉባ፣ በኤስያ አባ ሐፍጼ፣ በቂሳርያ አባ አሊፍ፣ ባሕረ ቅስያ አባ ይምሃታ እንዲሁም አባ ገሪማ የሚባሉ 8ቱ ቅዱሳን የዘሚካኤልን ታሪክ በሰሙ ጊዜ የ14ቱ ዓመት ብላቴና ወዳለበት ገዳም ጉዟቸውን አደረጉ። ገዳሙ ላይም ሲደርሱ ከጠበቁት በላይ ነበረ። የሰማይን ግርማ የተላበሰ በጸሎት ያበበ በትሕትና ያጌጠ ወጣትን አገኙ። እነዚህ 8ቱ ቅዱሳን ከአባ ዘሚካኤል ጋር በአንድነት ተስዓቱ ቅዱሳን በመባል ታወቁ። አባ ባቅሚስም እነዚህ 9ኙ አባቶች ስለ አንድነት፣ ስለ ገዳም አመሰራረትና ሌሎች የቤተ ክርስቲያን ሥርዓትን ተማሯቸው። ኋላም አባ ባቅሚስ ካረፉ በኋላ አባ ቴዎድሮስ የገዳሙ አስተዳዳሪ አበምኔት ሆነው ተሾሙ። እነዚህ ቅዱሳን አባቶች ለብዙ ጊዜያት ከአባ ቴዎድሮስ ከቆዩ በኋላ ወንጌል ወደ የአገራቸው እንዲሰብኩ እንዲያስፋፉ ተስማምተው ሁሉም ወደ ትውልድ አገራቸው ሄዱ። ነገር ግን አባ ዘሚካኤል ከዛው ቀሩ። የቀሩበት ምክንያት ምንድነው ስንል ያለ አስተማሪ ፈጣሪዋን ያመነች ቅድስት አገር የሆነች የእመቤታችን የቅድስት ድንግል ማርያም የአስራት አገር የሆነች ኢትዮጵያ የምትባል አገር እንዳለች ሲሰሙ ነበርና ወደዚች ቅድስት አገር ለመሄድ ልባቸው ተነሳስቶ ስለነበር ከሁለት ደቀ መዛሙርታቸው ቅዱስ ሚካኤል እየመራቸው ኢትዮጵያ ገቡ። ከዛም በኋላ 8ቱ ቅዱሳን የዘሚካኤልን ጥሪ ተቀብለው ጉዟቸውን ወደ ኢትዮጵያ አድርገዋል። ጻድቁ አባታችን አቡነ አረጋዊ ለብቻቸው ሆነው የሚጸልዩበት ስፍራ ይፈልጉ ነበረ። ከዕለታት አንድ ቀን እየሄዱ ሳለ ትልቅ ተራራ ተመለከቱ፣ ደብረ ዳሞ። የደብረ ዳሞ ተራራ በጣም ረዥም ስለነበረ እዛ እንዴት መውጣት እንዳለባቸው ሁል ጊዜ ያሰቡ ነበረ። 3 ቀን በኋላ የእግዚአብሔር መልአክ ቅዱስ ሚካኤል ወደ ጻድቁ አባታችን ቀርቦ አንተ እግዚአብሔር ያከበረ ቅዱስ ሰው የሚያስጨንቅህ ነገር ካለ ንገረኝ ረዳ ዘንድ አለው። ጻድቁ አባታችንም የሚያስጨንቅህ የለም፣ ነገር ግን ከዚህ ተራራ ላይ ወጥቼ እግዚአብሔር ማመስገን ፈለግኩኝ፣ ነገር ግን እንዴት እንደምወጣ እያሰብኩ ነበር አለው። ቅዱስ ሚካኤልም ትልቅ ዘንዶ መጥቶ እንደሚወስደው ነገረው። ከትንሽ ሰዓታት በኋላ ዘንዶ ወደ አባታችን መጣ። ዘንዶ አባታችንን እንዳያስደነግጣቸው መልአኩ ቅዱስ ሚካኤል ይጠብቃቸው ነበር። ጻድቁ አባታችን አቡነ አረጋዊም የዘንዶውን ጅራት ይዘው ጥቅምት 12 ቀን ወደ ፈለጉት ተራራ ደብረ ዳሞ ጫፍ ላይ ወጡ። ታዲያ ጻድቁ አባታችን አቡነ አረጋዊ የእርጅናቸው ጊዜ በደረሰ ጊዜ እግዚአብሔር ወደ እርሳቸው በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጣቸው። የገድልህን መጽሐፍ የጻፈ ያጻፈ፣ የተረጎመ የሰማ ያሰማ ስሙን በሕይወት መጽሐፍ እጽፈዋለሁ አለው። እስከ 14 ትውልድም እምርልሃለሁ አለው። ሞትን እንደማይቀበልም ይልቁንስ እንደነ ኤልያስ እንደሚሰወርም ነገረው። ክብር ለአምላካችን ይሁን። ጌታችንም ይህንን ከነገረው በኋላ ተሰወረ። በማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ ሞትን የማይቀምሱ አሉ ተብሎ እንደተነገረ በዓመቱ ጥቅምት 14 ቀን በ99 ዓመታቸው ጻድቁ አባታችን አቡነ አረጋዊ ተሰወሩ። የጻድቁ አባታችን አቡነ አረጋዊ በረከታቸው በሁላችን ሄደር። ትምህርቴን ሳጠቃልል ጥቅምት 14 ቀን በታላቅ ድምቀት የምናከብረው ጻድቁ አባታችን የተሰወረበት ቀን ስለሆነ ነው። ያስተማረን አምላክ አበው ክብር ምስጋና ይድረሰው። ይቆየን።